ሰላምና ጤና ለእናንተ ይሁን። ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? የታህሳስ 16 ቀን 2018 ዓ.ም የዕለተ ሐሙስ መረጃዎችን ይዘን ወደ እናንተ መጥተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ያዝናቸው መረጃዎች እናልፋለን። እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ አሳሰበ። እናት ፓርቲ ይህንን ያለው ረሃብና ጥም ጊዜ አይሰጥም ሲል ሰይሞ ትናንት ባወጣው መግለጫ ነው። ፓርቲው በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ መቻሉን በመግለጫው አመላክቷል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ በተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖች መኖራቸው ይታወቃል በማለት ለችግሩ መንስኤ ናቸው ብሎ ወደ አመላከታቸው ምክንያቶችም ይሻገራል። በስደተኞች መጠለያ ያሉ፣ በድርቅ ምክንያት ማምረት ያልቻሉ፣ በአጠቃላይ ክልሉ እጅግ አውዳሚ በሆነው ጦርነት ማግስት ውስጥ መገኘቱን መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶች ሲከሰቱ አፋጣኝ መድረሻ የመፍትሄ አማራጮች ማስቀመጥ ከቁጥጥር ውጭ ከመሆናቸው በፊት መድረስ ይገባ ነበር ሲልም ወቅሷል። መግለጫው ሲቀጥልም አሁን ላይ በተለይ በህጻጽ መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው መሆኑን ጠቅሶ መላው ኢትዮጵያውያን ተረባርበው የዕለት ጉርሳቸውን በዘላቂነት የሚያቋቁሙበት ሁኔታ መፍጠር ቅድሚያ የሚሰጠው ተግባር ሆኖ አግኝተነዋል ሲልም ገልጿል። በትግራይ ያለውን እጅግ የባሰበትና ጊዜ የማይሰጠውን ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖችም በመኖርና በመሞት መካከል ሆነው ቀናቸውን እንደሚገፉ አስታውቋል። ፓርቲው በመጨረሻም ምክረ ሀሳብ ያላቸውን ነጥቦች ዘርዝሯል። በውጭም በውስጥም ያሉ ኢትዮጵያውያን በሚችለው አቅም ሁሉ ተረባርበው በረሃብና በመድኃኒት እጦት የሚሰቃዩ ወገኖቻችን እንዲታደጋቸው በዘላቂነትም እንዳቋቁማቸው ጥሪውን አስተላልፈዋል። የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር እነዚህን ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ፣ እርዳታዎችን በቅንነት እንዳሳልጡ፣ እንደዚሁም ወደ ዳግም ግጭት ከሚገፉ አባባሽ ምክንያቶች እንዲቆጠቡ በአደራ ጭምር አሳስቧል። የፌዴራሉ መንግስት በበኩሉ ትናንት ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያው አጠቃላይ ሁኔታ የማይገልጽ ነው ሲል ተችቷል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ ባወጣው መግለጫ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው እንደነበር አስታውሶ ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብና ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎች እንደሚያሳዩም ጠቁሟል። አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት ለ14413 ዜጎች ድጋፍ ሲያደርግ ቆይቷል የሚለው መግለጫው በተጨማሪም በአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ ከመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር ደግሞ 17813 እንደዚሁም በታህሳስ ወር የሚያስፈልገውን ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷልም ብሏል። በዚህም በድምሩ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንደደረሳቸው መደረጉን ገልጾ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል ሲልም አትቷል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ ኮሚሽናችን በበኩሉ አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለ መሆኑን ለመግለጽ እወዳለሁም ሲልም ገልጿል። መንግስት ይህንን መግለጫ ከማውጣቱ ቀደም ብሎ የትግራይ ክልል አስተዳደር ጊዜያዊ መንግስት ፕሬዝዳንት ሌተናል ታደሰ ወረደ ለኢትዮጵያ ህዝቦች ሲሉ ባስተላለፉት መልእክት የፌዴራል መንግስት ጨምሮ ለተለያዩ አካላት ድጋፍ እንዲያደርግ ጥሪ ማቅረባቸው አይዘነጋም። ወደ ሌላ መረጃ ስናልፍ የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለውን የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ እንዲያውቅለት እንደሚፈልግ አስታወቀ። ድርጅቱ ጉዳዩን አስመልክቶ ትናንት በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በኃይል የታገዘ የዘር ማጥፋት ወንጀል እየፈጸመ መሆኑን ገልጾ እየተፈጸመ ያለውን የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ እንዲያውቅልን እንፈልጋለንም ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን
ገደብ የሌለው ወታደራዊ ግዳጅ እንድንሰጥ እየተገደድን፣ ሴቶቻችን እየተደፈሩ ያለ ፍርድ እየታሰርን፣ ወደ አካባቢያችን ሰው እንዳይገባና ሁኔታውን እንዳያይ የጉዞ ማዕቀብ እየተደረገ ከባህር እየተገፋን ለብዙ ሺህ ዓመታት ከኖርንበት መሬታችን በኃይል እየተፈናቀልንና እየተሰደድን ከ1993 ዓ.ም ጀምሮ ሆን ተብሎ እየደረሰብን ያለው የዘር ማጥፋት ዘመቻ ለማጋለጥ ነው እዚህ የተገኘ ነው ሲሉም ገልጸዋል። በዚህም በኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በሚፈጽመው በኃይል የታገዘ የዘር ማጥፋት ዘመቻ ህዝቡ ወደ ተለያዩ አካባቢዎች ማለትም ወደ የመን፣ ጅቡቲና ሳውዲ አረቢያ በገፍ ነቅሎ እየተሰደደ መሆኑን ያመለከቱት ሊቀመንበሩ ለአብነት በኢትዮጵያ ብቻ ከ300 ሺህ ተፈናቃዮች በላይ መኖራቸውንም ገልጿል። ስለሆነም ህዝባችን ወደ መጥፋት ደረጃ እየደረሰ በመሆኑ ለአፍሪካም ሆነ ለዓለም ህዝብ እንዳውቅልን ስለፈለግን ነው ዛሬ ይህንን መግለጫ የሰጠነው ሲሉም ተናግረዋል። ድርጅቱ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ እየፈጸመ ያለውን የዘር ማጥፋት ወንጀል በተመለከተ በጋምቢያ ባንጁል ለሚገኘው የአፍሪካ የሰብአዊና ህዝቦች መብት ኮሚሽን ባለ 122 ገጽ ክስ ማቅረቡንም ሊቀመንበሩ ገልጸዋል። ክሱ የተላከው በአውሮፓውያኑ አቆጣጠር ሰኔ 24 ቀን 2025 መሆኑን ያስታወሱት ሊቀመንበሩ ክሱን የተቀበለው የአፍሪካ ሰብአዊና ህዝቦች መብት ኮሚሽንም በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ለኤርትራ መንግስት የላከለት መሆኑን ለድርጅታቸው እንዳሳወቃቸውም ተናግረዋል። የራስን ዕድል በራስ የመወሰን እስከ መገንጠል የሚል ዓላማን ይዞ ለ28 ዓመታት ያህል በትጥቅ ትግል ላይ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ዋነኛው ትግላችን ኤርትራ ውስጥ ሆነን ራስን በራስ ማስተዳደር መብት እስከ መገንጠል የሚለውን ለማስከበር ነው። ይህ ካልሆነ ደግሞ ወደ ሌላ እርምጃ የምንገባ ነው ብለዋል። ድርጅታቸው ከኢትዮጵያ መንግስት ድጋፍ ይደረግለታል ወይ በሚል ለቀረበላቸው ጥያቄም የትግላችን ዋነኛ መሰረታችን የአፋር ህዝብ ነው። አፋር እስካለ ድረስ ኢትዮጵያ ውስጥ ለመገኘታችን ዋነኛ ኢትዮጵያ ውስጥም አለን፣ ሌሎች ሀገራትም ውስጥ አለን እንጂ ከኢትዮጵያ መንግስት የምናገኘው ምንም አይነት ድጋፍ የለም ሲሉም መልሰዋል። ወደ ሌላ መረጃ ስናልፍ የጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከትናንት ምሽት 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታውቋል። የክልሉ መንግስት ትናንት ምሽት 11 ሰዓት ከ30 ገደማ ባወጣው መግለጫ ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊው ወቅት እንዳይንቀሳቀሱ ከልክሏል። ከጸጥታ አካላት ውጭ በማናቸውም ቦታ ጦር መሳሪያ ይዞ መንቀሳቀስ ክልክል መሆኑን የክልሉ መንግስት አስታውቋል። የክልሉ መንግስት ሰዓት እላፊውን ያወጀው በክልሉ በተለይም በጋምቤላ ከተማ እንደዚሁም በጋምቤላና ኢታንግ ወረዳዎች ከህዳር 28 ቀን ጀምሮ በተከሰተው ግጭቶችና የጸጥታ መደፍረስ ሳቢያ የሰዎች ህይወት መጥፋትንና የአካል ጉዳት መድረሱን ተከትሎ ነው። በክልሉ ግጭት የተቀሰቀሰው የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጁሉ በታጠቁ ግለሰቦች ከተገደሉ በኋላ ነበር። የክልሉ መንግስት በግጭቱ እስካሁን የስንት ሰዎች ህይወት እንዳለፈና ከግጭቱ ጋር በተያያዘ ስንት ተጠርጣሪዎች በቁጥጥር ስር እንደዋሉ ይህ ዘገባ እስከተጠናከረበት ሰዓት ድረስ ይፋ እንዳላደረገ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለትም ተባብሶ መቀጠሉን አስታውቋል። ቡድኑ ትናንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ ገልጿል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በመጀመሩ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞች ተቀብያለሁም ብሏል። ግጭቱ ከጀመረ ወዲህ በርካቶች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኞች እና ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ ገልጿል። ቡድኑ በቁስለኞች ብዛት ሳቢያ ጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችንም መስተጓጉላቸውንም ጠቅሷል። የሲቪሎች ደህንነት በጥልቀት እንዳሳሰበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎችና የህክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። መልካሙን ሁሉ ተመኘንላችሁ።